በተለይ በዚህ ዘመን መጽሐፍ ቅዱስ ሶፍት ኮፒውም ሃርድ ኮፒውም ሌላውም ማስረጃ በእጃችን በገባበት በዚህ ዘመን ላይ ስኮላሮች ብለውኛል። እነንተና የሚባሉ ሰዎች እንደዚህ ብለው ተርጉመውልኛል። እኔ ደግሞ ሳያው ደስ የሚለኝ እንደዚህ ነው፣ ወይም ደግሞ እኔ ያለሁበት ቤተ እምነት እንደዚህ ብለው ነው የሚያወሩት የሚባል ነገር ማስረጃ ሆኖ ሊቀርብ አይችልም። በተለይ በዚህ ዘመን አልተጻፈም። ሰዎች ግን እንደሱ ተብሎ የተጻፈ እንዲመስል በማድረግ በድግግሞሽ ሰዎች እንደሱ አይነት በማድረግ ሊጠመቁ በሚገባቸው ትክክለኛ ስም ሰዎች እንዳይጠመቁ፣ ሊጠመቁ በሚገባቸው ትክክለኛ ስም እንዳይጠመቁ፣ ሁለተኛ ደግሞ የጥምቀትን ቫልዩ ባዶ በማድረግ ሰው ቢጠመቅም ባይጠመቅም ከመዳኑ ሊጎል የማይችል በማድረግ የጥምቀትን ቫልዩ ዜሮ በማድረግ ነው አሁን ዓለም እየተንቀሳቀሰ ያለው። ወይም ደግሞ አንዳንዶች እንደሚሉት አይ የሆኑ ስኮላሮች እንደዛ አሉ። ስኮላር የሚባል ጣጣ እዚህ ውስጥ አይገባም። ስለ እግዚአብሔር ቃል እያወራን ስኮላር የሚባል ጣጣ አይነገርም። ስኮላር የሚባለውም ሰውዬ ሰው ነው፣ እግዚአብሔር አይደለም። የተናገረው የሄደበት አካሄድ ልክ ከሆነ ትቀበላለህ፣ ልክ ካልሆነ አትቀበልም እንጂ ስኮላር የሚባል ጫና የለም። አሁን ሰውን እንደዛ ነው የሚያደርገው። ልክ አንድ ይነገርና ካልሆነ አይ እስኪ ስኮላሮች እንደዚህ ብለዋል፣ አንተ ያልከውን ሀሳብ የተናገረ ስኮላር ካለ አምጣ እና ስኮላር ካለ ትቀበላለህ፣ ስኮላር ካለ አትቀበልም። የስኮላር ጫና ሰው ላይ ያመጣል። የእግዚአብሔር ቃል ቁጭ ብሎ ማለት ነው። እግዚአብሔር የተመሰገነ ይሁን። ማንም ሰው ከእግዚአብሔር ቃል በታች ነው። በአብ በወልድ በመንፈስ ቅዱስ አጥምቁ የሚል የለም ብያለሁ። አሁንም ይሄ በድግግሞሽ ስለተነገረ ሰው አይሰማም። እንዴት በአብ በወልድ በመንፈስ ቅዱስ አጥምቁ የሚል የለም ይላል? ማቴዎስ ወንጌል 28ን እንኳን የማያውቁ ሰዎች እንዴት ሶስት ጊዜ ሴጣን እንኳን እኮ በሶስተኛው ሄደ እኮ ነው የሚለው። እንዴት ሶስት ጊዜ ዝም ብሎ ሰው ይሳሳታል? ማዳመጥ ያስፈልጋል እኮ ምን እየተጠየቀ እንዳለ አልተጻፈም። እግዚአብሔር የተመሰገነ። ሰዎችን ግን እንደሱ ተብሎ የተጻፈ እንዲመስል በማድረግ በድግግሞሽ ሰዎች እንደሱ አይነት በማድረግ ሊጠመቁ በሚገባቸው ትክክለኛ ስም ሰዎች እንዳይጠመቁ፣ ሊጠመቁ በሚገባቸው ትክክለኛ ስም እንዳይጠመቁ፣ ሁለተኛ ደግሞ የጥምቀትን ቫልዩ ባዶ በማድረግ ሰው ቢጠመቅም ባይጠመቅም ከመዳኑ ሊጎል የማይችል በማድረግ የጥምቀትን ቫልዩ ዜሮ በማድረግ ነው አሁን ዓለም እየተንቀሳቀሰ ያለው። እግዚአብሔር ይመስገን። ሁለቱም ስህተት ነው። የጥምቀት ቫልዩ እንዴት ዲግሬድ ሆነ፣ እንዴት ባዶ አደረጉት፣ ባዶ አስቀሩት የሚለውን ምናልባት በሌላ ጊዜ ብንመጣበት እንችላለን። በስም ጉዳይ ላይ ግን ስንመጣ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ አላለም። ማቴዎስ ወንጌል ምዕራፍ 28 ላይ እናነብና ይህንን ለምን እንዳላለ ራሱ መፈተሽ አስፈላጊ ይሆናል ማለት ነው። እውነትን ማወቅ የሚፈልግ እውነትን መረዳት የሚፈልግ ለምን እንደዚህ እንደተቀመጠ ማየት ያስፈልጋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደዚህ ይላል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው አይልም። በአብ በወልድና በመንፈስ ቅዱስ ካለ በኋላ ስም ይላል እንጂ በአብ በወልድ መንፈስ ቅዱስ አጥምቁ አይልም። እንደሱማ ቢሆን ኖሮ በአብ በወልድ መንፈስ ቅዱስ ቢሆን ኖሮ ትእዛዙ እንደሱ እያሉ የሚያጠምቁ ሰዎች መጽሐፍ ቅዱስን ሙሉ እናገኝ ነበር። በመጽሐፍ ቅዱስ ውስጥ በጣም በከባድ ቃላቶች ከተጻፉ ሐሳቦች መካከል ራዕይ መጽሐፍ መጨረሻው ላይ
መጽሐፍ ቅዱስ ሐሳቡን ሊዘጋ አካባቢ የተቀመጠው ሐሳብ ላይ ከቃሉ የሚያጎድሉ ቃሉን ምን ይላል? ቁጥር 18 ላይ ምዕራፍ 22 ላይ በዚህ መጽሐፍ የተጻፈውን ትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ፣ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል ይልና ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቱ ከተማ እግዚአብሔር እድሉን ያጎድልበታል። ማጉደልንና መጨመርን በጣም ነው የሚጸየፈው። በዘዳግም መጽሐፍ ላይ ዘዳግም መጽሐፍ ምዕራፍ 12 ላይ ደግሞ ብትሄዱ ሰው እንዴት እንደዚህ አይነት ነገር ባለበት መጽሐፍ ላይ እንደዚህ እንዲህ አይነት ድፍረት ለምን እንደሚደፈር እኔ አላውቀው። አሁን ምን የሚል ቃል ታገኛላችሁ? ዘዳግም መጽሐፍ ምዕራፍ 12 ቁጥር 32 ላይ እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ፣ ምንም በእርሱ ላይ አትጨምር፣ ከእርሱም ላይ ምንም አታጉድል ይላል። ከቻልክ መጠበቅ ነው። መጠበቅ ካልቻልክ ደግሞ አለመጠበቅ ይሻላል እንጂ መጨመርም ማጉደልም አይገባም ማለት። እግዚአብሔር የተመሰገነ ነው። ለምንድን ነው ስም የምትለዋን ነገር ማጉደል የተፈለገው? ምክንያቱም ይሄ ትእዛዝ በሙሉ ሲነበብ ስም የሚለው ካልጎደለ ሁለት ነገሮችን ያመጣል ትእዛዙ። አንደኛው ስም እያጠየቀ ሊሆን ይችላል። በአብ በወልድና በመንፈስ ቅዱስ ስም አጥምቁ ስለሚል ማን ነው ያ ስም የሚል ስም ያጠይቃል። አይ ሌላኛው ደግሞ አይ ሄዳችሁ ድገሙ ማለት ነው ብሎም ሊረዳ ይችላል። ሰው በአብ በወልድ በመንፈስ ቅዱስ ስም እያለ እየደገመ ትእዛዙ እንደዚህ ነው ብሎ ሊያስብ ይችላል። ወይም ደግሞ የአብ የወልድ መንፈስ ቅዱስን ስም ያጠይቃልና ማን ነው ያ ስም ብሎ ያንን ስም ወደ መፈለግ ሊመጣ ይችላል። ከዚህ ውጭ ሊሆን አይችልም። ከእነዚህ ሁለቱ አንደኛውን የመረጠበትን መንገድ ማስረዳት አለበት። ዝም ብለህ ተነስተህ አይ አብ ወልድ መንፈስ ቅዱስ እያልኩኝ ነው ማጠምቀው ለምን እንደሱ አልክ? ለምንድን ነው ስም እያጠየቀ የማይሆነው? ለምንድን ነው? ትእዛዙን ከሆነ መፈጸም እንፈልገው ማጉደልም መጨመርም አንፈልግም። የተጻፈው ነገር እንዳለ ነው መደረግ ያለበት ከተባለ ከሁለት አንዱ የመረጥንበትን ምክንያት ማስረዳት አለብን። እንዲሁ ዝም ብለን ደስ ስላለኝ ነው የሚባል ነገር የለም። ወይም የኔ ቤተ እምነት እንደዛ ብሎ ስለሚል እንደዛ ላለው የሚባል ነገር የለም። ወይም ደግሞ አንዳንዶች እንደሚሉት አይ የሆኑ ስኮላሮች እንደዛ አሉ። ስኮላር የሚባል ጣጣ እዚህ ውስጥ አይገባም እንዴ። ስለ እግዚአብሔር ቃል እያወራን ስኮላር የሚባል ጣጣ አይነገርም። ስኮላር የሚባለውም ሰውዬ ሰው ነው፣ እግዚአብሔር አይደለም። የተናገረው የሄደበት አካሄድ ልክ ከሆነ ትቀበላለህ፣ ልክ ካልሆነ አትቀበልም እንጂ ስኮላር የሚባል ጫና የለም። አሁን ሰውን እንደዛ ነው የሚያደርጉ። ልክ አንድ ይነገርና ካልሆነ አይ እስኪ ስኮላሮች እንደዚህ ብለዋል፣ አንተ ያልከውን ሀሳብ የተናገረ ስኮላር ካለ አምጣ እና ስኮላር ካለ ትቀበላለህ፣ ስኮላር ካላለ አትቀበልም። የስኮላር ጫና ሰው ላይ ያመጣል። የእግዚአብሔር ቃል ቁጭ ብሎ ማለት እግዚአብሔር የተመሰገነ ይሁን። ማንም ሰው ከእግዚአብሔር ቃል በታች ነው። ስለዚህ ለምን መረጥክ? አይ ስም እያጠየቀ ነው ብለህ ስትልም ስም እያጠየቀ ለመሆኑ ማስረጃ መቅረብ አለበት። አይ በአብ በወልድ በመንፈስ ቅዱስ ስም እያልኩኝ ደግማለሁ ካልክም ለምን እንደሱ እንደምታደርግ ስም እንደማያጠይቅ ማረጋገጫ የሰጠበትን ምክንያት ማቅረብ አለበት። ደስ አለኝ ወይም ደግሞ በድግግሞች ይህንን ነው ስሰማ የኖርኩት ወይም ስኮላር የሚባሉ ሰዎች እንደዚህ አሉ የሚባል የዝም ብሎ ውሃ የማይቋጠር ነገር በተለይ በዚህ ዘመን
መጽሐፍ ቅዱስ ሶፍት ኮፒውም ሃርድ ኮፒውም ሌላውም ማስረጃ በእጃችን በገባበት በዚህ ዘመን ላይ ስኮላሮች ብለውኛል። እነ እንትና የሚባሉ ሰውዬች እንደዚህ ብለው ተርጉመውልኛል። እኔ ደግሞ ሳየው ደስ የሚለኝ እንደዚህ ነው፣ ወይም ደግሞ እኔ ያለሁበት ቤተ እምነት እንደዚህ ብለው ነው የሚያወሩት የሚባል ነገር ማስረጃ ሆኖ ሊቀርብ አይችልም። በተለይ በዚህ ዘመን እግዚአብሔር የተመሰገነው። ስለዚህ የሚያጎድሉ ሰዎች ትክክል አይደለም። ባጭሩ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏል የሚለው ይሄ ማጉደል ነው። ስም የሚለው ትልቅ ነገር፣ ምክንያቱም የተጸውዖ ስም ባልሆነ ነገር ላይ ስም የሚል በሚጨመርበት ጊዜ ለውጥ ያመጣል፣ በመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጭ። ስለዚህ ይህን ትልቅ ነገር ያጠፉባችሁና በአብ ወልድ መንፈስ ቅዱስ ብሎ አጥምቋ፣ በአብ ወልድ መንፈስ ቅዱስ እኮ ነው አጥምቆ ያለው ይላሉ። እንዴት ሆኖ ነው የሚረሳው? ይሄ ስም የሚለው እንዴት ሊረሳ ቻለ? ማን ነው ይህንን የማስረሳ ተባባሪው? ማን ነው? እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ ላይ ስም ስላለ የግዴታ ስም እያጠየቀ ነው እንጂ ድገሙልኝ እያላለ እንዳልሆነ በጣም ግልጽ ነው። ጌታ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁልኝ ብል ሐሳቡ እሱ ቢሆን ኖሮ እሱም እንደሱ ይለው ነበረ ትእዛዙ ላይ። ሐዋርያቶቹም እንደሱ ሲያደርጉ፣ ከዛ በኋላ ያሉትም ሰዎች እንደሱ ሲያደርጉ እናይ ነበር። ስለዚህ ዛሬ ትልቁ መርዶ ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም፣ ስም ጨምሮበታል። በአብ በወልድ በመንፈስ ቅዱስ ስም ይላል። ስም ከተጨመረ ስም እያጠየቀ እንጂ ድገሙልኝ ማለት አለመሆኑ አከተመ ማለት ነው። ሰዎች በፈቃዳቸው በወደደኝ በደሳለኝና በመሰለኝ የሚሄዱበት ነው እንጂ የተጸውዖ ስም ባልሆነ ላይ ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እንዳላለ እርግጠኛ ከሆንን እንግዳው ስም እያጠየቀ ነው እንጂ ድገሙልኝ አላለ። ስም ባልሆነ ነገር ላይ ስም ሲጨመር አንደኛ የመጀመሪያው ብዙ ነጥቦችን አነሳለሁ። የመጀመሪያው የተጸውዖ ስም ያልሆነ ላይ ስም ሲጨመር ራሱን መድገም ሳይሆን የተጸውዖ ስምን የሚያጠይቅ መሆኑን በተደጋጋሚ አይተናል። ለዛሬ በዛ ልጀምር። ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ እግዚአብሔር ይመስገን ወይም ለማሳጠር ቁጥር 21 ላንብበው ጊዜ ለመቆጠብ የጌታን ስም የሚጠራ ሁሉ ይድናል ይላል። አሁን ጌታ የተጸውዖ ስም አይደለም፣ ገዢ ነው። ስለዚህ ጌታ ብሎ የሚጠራ ይድናል አይልም። የጌታ ስም ነው። በጌታ ስም ነው እንጂ መዳን ያለው በጌታ በሚለው አይደለም። ዝም ብሎ በጌታ ስትል ትድናለህ አይደለም። ስም አለ። ገዢ ወይም ጌታ የተጸውዖ ስም አይደለም። የተጸውዖ ስም ባልሆነ ነገር ላይ ስም የሚለው ቃል ሲጨመር የግዴታ የተጸውዖ ስም ያጠይቅ። ስለዚህ በስም ሁሉም ሰው እንዴ ኢየሱስ ነው አይልም። አይ ዝም ብለህ ለምን የጌታ ስም አትልም? አይ ጌታ እኮ ብሎ አይደለም የሚለው
ስም እኮ ይጠይቃል ይላል። እዚህ ላይ እየታወቀህ አብ ወልድ መንፈስ ቅዱስ ላይ ግን ስም ከጨመሩ ስም የሚያጠይቅ ስለሆነ ምን አድርገው ያነቡላቸዋል? በአብ ወልድ መንፈስ ቅዱስ አጥምቆ ብሏል። በአብ ወልድ መንፈስ ቅዱስ አጥምቆ ብሏል። እስከ መቼ ማታለል ይቻላል? እስከ መቼ? ሙሉውን ለአንብበው ካልክ ደግሞ ስም ሊያጠይቅህ ነው። ስሙን ማምጣት አለብህ እንጂ ስም ባልሆነ ነገር ላይ ስም ተጨምሮ ስም ሳያጠይቅ ማለፍ አትችልም። ያ ደብል ስታንዳርድ ይሆናል። አንዳንድ ቦታ ላይ ስም አጠይቃለሁ፣ አንዳንድ ቦታ ላይ አላጠይቅም እንዳትል ደግሞ ያ ደብል ስታንዳርድ ነው የሚሆነው። ሌላ ብዙ ጊዜ እንደምጠቅሰዋለሁ። ይሄንን ያዕቆብም ላይ ያለውን መጥቀስ እችላለሁ። ሮሜም ላይ አለ። ያዕቆብ ላይ ያለውን ብጠቅስ ደግሞ እግዚአብሔር ይመስገን ያዕቆብ ምዕራፍ 5 ቁጥር 14 ላይ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። በጌታ ብለው ይጸልዩለት አይልም። ጌታ የተጸውዖ ስም አይደለም፣ ፕሮፐር ኔም አይደለም፣ ኮመን ጌታ ገዢ ማለት ነው። የጌታ ምን አለ? ስም አለ። የጌታን ስም በጌታ ስም ነው የምትጸልየው። ታዲያ ማን ብለህ ነው ስትጸልይ ሰዎች እንዲፈወሱ የምትጸልየው? እንደ ኢየሱስ ነው ይላል። አይ ለምን ኬታ መጣኸው? እዚህ ጋር ኢየሱስ ይላል እንዴ? አይልም። ታዲያ ኬታ አምጥተው ነው ኢየሱስ እያልክ የምትጸልየው? አይ ስም ይላል እኮ። ስም ካለ የግዴታ ስም እያጠየቀ ነው። እንዲህ በሽታ ላይ ሲደርስ ስም አለው፣ ስሙ ይመጣል። ሌላ ነገር ላይ ስም እያጠየቀ እንደሆነ ይመጣና ውሃ ላይ ሲደርስ ግን ይረሳል። እንዴት ነው አጥምቆ ያለው ሲባል በአብ ወልድ መንፈስ ቅዱስ አጥምቆ አለ ይላል። ኧረ አላለም። ስም አለ፣ እዛ ጋር ስም አለ። የግዴታ ያ ስም መምጣት አለበት። እግዚአብሔር የተመሰገነ። ለዚህ ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቆ አላለም። ስም እያጠየቀ ነው። ስም ብሏል። አንድ ስም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አብ የተጸውዖ ስም አይደለም፣ ወልድ የተጸውዖ ስም አይደለም፣ መንፈስ ቅዱስ የተጸውዖ ስም አይደለም። ስለዚህ በመጽሐፍ ቅዱስ ውስጥ የተጸውዖ ስም ባልሆነ ነገር ላይ ስም ሲጨመር ያንን ስም እያጠየክ ቆይተህ እዚህ ጋር ሲደርስ ግን ሌላ መንገድ ልከተል የሚለው ማን የመከረ? ይሄንን ከእናንተ የታመመ ማንም ቢኖር የጌታን ስም ሲል ስም እያጠየቀ ነው አልክ። እዚህ ጋር የጌታን ስም የሚጠራ ሁሉ ይድናል የሚለው ሐዋርያት ሥራ 2:21 ላይ እዚህ ጋርም ስም እያጠየቀ ነው አልክ። ማቴዎስ ወንጌል 28:19 ላይስ በአብ በወልድ በመንፈስ ቅዱስ ስም ሲል ስም የሚለውን ከምትቆርጠው ከምታጎድል በማጉደል ቴክኒክ ውስጥ ከምትገባ ስሙን አታጠይቅም። እግዚአብሔር የተመሰገነ። ስለዚህ ስም ያጠይቃል ወደሚለው ከሄድን ያ የሚያጠይቀው ስም ደግሞ ማን እንደሆነ ሐዋርያቶቹ ሲያጠምቁ አይተናል። እግዚአብሔር ጥምቀት የሚባል ቦታ የተከናወነበት ቦታ ሁሉ እግዚአብሔር የተመሰገነ ይሁን። ኢየሱስ የሚባል የተጸውዖ ስም እየተጠራ ነው ጥምቀት የተከናወነው። እግዚአብሔር የተመሰገነ ይሁን። ይህ ዝም ባለፈው ስላየን አጥማቂው ተጠማቂው የሚባሉ ነገሮች ሁለት ነገር የተሰጠ ነገር የለም። እሱን በዝርዝር አይተናል። እያጠመቃቸዋቸው ነው። እኔ እናንተን ያዘዝኳችሁን እንዲጠብቁ እያስተማራቸዋቸው ነው ያላቸው ጌታ ኢየሱስ እንጂ እናንተን ማዛችሁ ሌላ ነው፣ እነሱን ደግሞ እናንተ የምታዟቸው ሌላ ነው አላለም። እናንተን ያዘዝኳችሁን እንዲጠብቁ ነው ያለው። ስለዚህ እነሱን ያዘዛቸው ስም የሚያጠይቅ ትእዛዝ ነው ያዘዛቸው። ስለዚህ ያንን ስም ነው የነገሯቸው። እግዚአብሔር የተመሰገነ ይሁን። ምንም እዛ ጋር የተፈጠረ ነገር የለም። ስለዚህ ይህንን ማንም ከዚህ በኋላ የተጸውዖ ስም ባልሆነ ነገር ላይ ስም ሲጨመር ስም እንደሚያጠይቅ መጽሐፍ ቅዱስ ግልጽ ነው። ይሄ አይደለም የሚል ሰው ማስረጃ ማቅረብ ይችላል። ለምሳሌ በጌታ ስም ዘይት ቀብቶ ይጸልዩለት የሚለውም አይ ኢየሱስ የሚለው አይደለም፣ ሌላ የሚዳንበት ሌላ ስም አለ።
ማለቱ ነው እንጂ የጌታ ስም ሲል ኢየሱስ የሚለውን ስም እያጠየቀ አይደለም የሚል ማስረጃ ማቅረብ የሚችል ሰው ማስረጃ ማቅረብ ይችላል። እንማራለን። እግዚአብሔር ይመስገን። ሁለተኛ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስም አድርጉት የሚል የተዘጋ በር ነው ያለው። ቢያንስ አንድ ነገር ይሄ በአብ ወልድ በመንፈስ ቅዱስ ስም ሲል ስም የማያጠይቅ ቢሆን ኖሮ ወይም ጌታ ኢየሱስ በአብ ወልድ መንፈስ ቅዱስ አጥምቁ ብሎ ቢሆን ኖሮ ቢያንስ አንድ ነገር በኢየሱስ ስም የማይደረግ አንድ ነገር ተገኘ ማለት ነው። ስለዚህ በቆላስይስ መጽሐፍ ምዕራፍ 3 ቁጥር 17 ላይ በቃል ቢሆን ወይም በስራ የምታደርጉትን ሁሉ ሊሆን አይችልም። ቢያንስ አንድ ነገር በኢየሱስ ስም የማይደረግ ነገር አለ። ስለዚህ ይሄ እንዲሆን ትእዛዙ ማቴዎስ ወንጌል ምዕራፍ 19 ምንድን ነው የሚሆነው ማለት ነው? ስም የሌለበት መሆን አለበት። አጥፉት። አሁን አጭሩ መንገድ አጥፉ። አሁን ከዚህ በኋላ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏል ብለን እንድናነበላችሁ ስም የምትለዋን አጥፏት። ይሄ ብቻ ነው አማራጭ። ስም የሚባል ነገር ግን እዛ ጋር እስካለ ግን የተጸውዖ ስም ባልሆነ ነገር ላይ ስለሆነ ያ ስም ያለው የግዴታ ኢየሱስ የሚለውን ስም ያመጣል። ለዚህ ሐዋርያው ጳውሎስም ያ ስም እዛ ጋር የሚያጠይቅ መሆኑ ግልጽ ነበረ። ሁሉ ነገር በጌታ በኢየሱስ ስም ሆኗል ማለት ነው። የሚደረግ ሁሉ ነገር አንዳንድ አይደለም፣ 99 አይደለም፣ 99.9 አይደለም። ሁሉ በጌታ በኢየሱስ ስም መደረግ አለበት። ይህንን የሚያደርጉ ሁሉን በጌታ በኢየሱስ ክርስቶስም የሚያደርጉ ደግሞ እነማን ናቸው ብሎ ነው ያስቀመጠው? የእግዚአብሔር ቃል በሙላት ያለባቸው ናቸው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል በሙላት ይኖርባችሁ ካለ በኋላ ነው በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ብሎ ያለው። ስለዚህ ሁሉን በጌታ በኢየሱስ ክርስቶስ ስም የማድረግ ችግር የሚገጥመው የእግዚአብሔር ቃል በሙላት የሌለበት ሰፈር ነው። የሆኑ የሚያውቁት ነገር አለ፣ ያችን ብቻ ይዘው የሚሄዱ ይኖራሉ። አንዳንዶቹ ደግሞ ፈቃደኛ አይደሉም። በአንዳንድ በተለይ በሶሻል ሚዲያ ምናምን የምታዩት ደግሞ በአብዛኛው በብሽሽቅ ላይ የተመሰረተ ስራ ነው የሚሰሩት። እስኪ እናብሽቃቸው፣ እናናዳቸው፣ እንደዚህ አይነት ነገር እንጭመቃቸው ምናምን የሚባሉ ዝም ብሎ ከመንፈሳዊ ነገር ጋር ከዚህ ከነፍስ ሸክም ጋር ሰዎች እንዲድኑ ከመፈለግ ጋር የማይያያዝ አይነት ነገር ባለበት ቦታ ላይ ነው የሚሆነው። እግዚአብሔር የተመሰገነ ይሁን። ይህንን በቃል ቢሆን ወይም በስራ የሚደረገውን ሁሉ በኢየሱስ ስም የሚያደርጉት በቆላስይስ ምዕራፍ 1 ላይ ሐዋርያው ጳውሎስ ምንድን ያላቸው? በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ይላል። እግዚአብሔር ይመስገን። ስለዚህ ቅዱሳን በቃል ቢሆን በስራ የሚደረገውን 99.9ን የሚያደርጉ አይደሉ፣ ሁሉንም የሚያደርጉ ናቸው። ስለዚህ ከቆላስይስ መጽሐፍ ልክ ከማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 ላይ ስም የሚለውን ነገር ማጥፋት እንደሚያስፈልግ ሁሉ በቆላስይስ መጽሐፍ ምዕራፍ 3 ቁጥር 17 ላይ ደግሞ ሁሉ የሚለውን ማጥፋት አለባቸው። አንዳንዱን ብሎ መተካት አለባቸው። በቃል ቢሆን ወይም በስራ የምታደርጉትን አንዳንዱን በጌታ በኢየሱስ ስም አድርጉት፣ ወይም ደግሞ አብዛኛውን በጌታ በኢየሱስ ስም አድርጉት ተብሎ መቀየር ያስፈልጋቸዋል ማለት። ሁሉ ከተባለ በኋላ ግን በኢየሱስ ስም መጠመቅን ልትገፋ የምትችልበት ምንም ምክንያት የለም። ለዚህ ደግሞ ማስረጃ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ሊቀርብ አይችልም። ምክንያቱም ጌታ በአብ ወልድ መንፈስ ቅዱስ አጥምቁ አላለም። ስም ብሏል። ስም ደግሞ ስም ባልሆነ የተጸውዖ ስም ባልሆነ ላይ ስም ከተጨመረ የግድ ፕሮፐር ኔም ዲማንድ እንደሚያደርግ ግልጽ ስለሆነ በጌታም የማሳበቢያ ዘመን አብቅቷል ማለት ነው። ያሳብቡ ነበር አንዳንድ ጊዜ እንዲህ የጌታን እንቀበል ወይስ የሐዋርያቶቹን እንቀበል? የጌታና የሐዋርያት የሚባል ነገር የለም እኮ። ሐዋርያቶቹን ምንድን ነው ያላቸው? እናንተን የሚሰማ እኔን ይሰማል፣ እናንተን የጣለ እኔን ይጥላል ያላቸው እንጂ ሐዋርያቶቹን መስማት ሌላ፣ ጌታን መስማት የሚባል ነገር ሌላ የሚባል ነገር የለም። ጌታ የነገረውን ነገር ሁሉ የነገሩን እኮ ሐዋርያቶቹ ናቸው።
ስለዚህ እንደዛም አይነት ዝም ብሎ የብልጠት መንገዶች ነበሩ የሆነ ጊዜ። እነሱ ግን አሁን ግን አይሰሩ። እግዚአብሔር ይመስገን።